ሊበርቲ ፕራይዝ በመባል የሚታወቀውና በየዓመቱ እድሜያቸው ከ25 ዓመት በታች ለሆኑ ወጣቶች በዲጂታል ፍሪደም ዙሪያ ጥናታዊ ጽሑፎችን አዘጋጅተው በመወዳደር ተሸላሚ እንዲሆኑ የሚያደርገው ዩዝ ሊበርቲ ፕራይዝ 2026 ምዝገባው በይፋ ተጀምሯል። ለአሸናፊዎች እስከ 100,000 ዩሮ በሽልማት መልክ የሚያስገኘው ዩዝ ሊበርቲ ፕራይዝ 2026 ላይ ተሳታፊ የሚሆኑ ወጣቶች ዲጂታል ነጻነትን ወይም ዲጂታል ፍሪደምን የሚደግፉና በዚህ ዙሪያ የሚያቀነቅኑ ጥናታዊ ጽሑፎችን አዘጋጅተው መወዳደር ይኖርባቸዋል። በዚህ ውድድር አጠቃላይ 170,000 ዩሮ ለሽልማት የተዘጋጀ ሲሆን ከዚህም ውስጥ አንደኛ ለሚወጣው ተወዳዳሪ ወይም አንደኛ ለምትወጣው ተወዳዳሪ 100,000 ዩሮ በሽልማት መልክ የሚበረከት ሲሆን ለቀሪዎቹም እንደየደረጃቸው 25,000፣ 10,000 እንዲሁም 5,000 ዩሮ በሽልማት መልክ እንደሚያስገኝ ተነግሯል። በዚህ ቪዲዮ ለዩዝ ሊበርቲ ፕራይዝ 2026 ለመወዳደርና የእድሉ ተጠቃሚ ለመሆን እነማን ብቁ እንደሆኑ ወይም ኤሊጂቢሊቲ ሪኳየርመንቱ ምን እንደሆነ እናያለን። ለዚህ ውድድር የሚቀርበው ጥናታዊ ጽሑፍ ምን ነገሮችን ማሟላት እንዳለበት እንመለከታለን። ይህንን ጥናታዊ ጽሑፍ ለማዘጋጀት ምን አይነት ነገሮችን ሪፈር አድርገን መስራት እንደምንችልም በዚሁ ቪዲዮ አብረን የምንመለከት ይሆናል። እነኚህንና ሌሎችም ተያያዥ መረጃዎችን እንዳስሳለን። አብራችሁን ቆዩ። እንግዲህ ለዚህ ሊበርቲ ፕራይዝ 2026 ለተሰኘው በዲጂታል ፍሪደም ዙሪያ ጥናታዊ ጽሑፎችን አቅርበን በምንወዳደርበት የሽልማት ፕሮግራም ላይ ተሳታፊ መሆን ካሰብን ዝርዝር መረጃ ለማግኘት እዚህ URL ላይ እንገባለን። libertyprize.org የተሰኘ URL ነው። እንደምትመለከቱት ይሄንን ይመስላል ፔጁ። እዚህ ላይ መመዝገብም ትችላላችሁ። ለመመዝገብ የሚያስፈልጓችሁ ዝርዝር መረጃዎችንም በሚገባ ታገኛላችሁ። ጥናታዊ ጽሑፋችሁን ለማዘጋጀት የሚረዳችሁን አርቲክሎች ወይም ማንበብ ያለባችሁን ነገሮችም እዚሁ URL ላይ ታገኛላችሁ፣ እዚሁ ድረገጽ ላይ ታገኛላችሁ ማለት ነው። ያንን አንድ በአንድ አብረን እንመለከታለን። ወደ ታች ትንሽ ስክሮል ስናደርግ እዚህ ጋር ይህንን መረጃ ያስቀምጣል። The Youth Liberty Prize 2026 invites leading young minds globally to tackle the problem of digital interventionism through the lens of Austrian School of Economics ይላል። በኦስትሪያን ስኩል ኦፍ ኢኮኖሚክስ የተዘጋጀ ፕሮግራም እንደሆነ ነው የሚናገረው። The 2026 prize calls for original essays on ይህንን ርዕስ በመጠቀም ነው ጥናታዊ ጽሑፋችንን የምናዘጋጀው ማለት ነው። እዚህ ጋር ደግሞ ቀደም ብዬም እንደነገርኳችሁ እድሜያቸው ከ25 ዓመት በታች ላሉ በየትኛውም ዓለም ላሉ ወጣቶች የተዘጋጀ ፕሮግራም እንደሆነ ይናገራል። አጠቃላይ 170,000 ዩሮ በሽልማት መልክ እንደተዘጋጀም ይናገራል። ፈርስት ፕራይዙ ደግሞ አንደኛ ለሚወጣው ተሸላሚ 100,000 ዩሮ እንደተዘጋጀለት ነው የሚናገረው። ወደ ታች ወረድ ስንል አሁንም ዝርዝር መረጃዎችን በደንብ እናገኛለን። ቲሙ ይሄ ነው። ጥናታዊ ጽሑፋችንን የምናዘጋጀው በዚህ ታይትል ላይ ነው። ምን ነገሮችን ሪፈር ማድረግ እንዳለብን አለ ከታች አብረን እንመለከተዋለን። መመዝገብ ከፈለጋችሁ ደግሞ ሬጂስተር ኢንትረስት ብላችሁ ፎርሙን ሞልታችሁ መመዝገብ ትችላላችሁ። ያዘጋጃችሁትን ስራ ደግሞ በምን መልኩ ሰብሚት እንደምታደርጉ ከታች አለ፣ እሱን እንመለከታለን። እዚህ ጋር እንግዲህ አዋርድስ ኤንድ ሪኮግኒሽንስ ይላል። 2026 ፕራይዝ ፈንድ አጠቃላይ ለ2026ቱ ሊበርቲ ፕራይዝ ወይም ዩዝ ሊበርቲ ፕራይዝ የተዘጋጀው 170,000 ዩሮ እንደሆነ ይነገራል። አሸናፊዎች ያለምንም ቅድመ ሁኔታ ወዲያውኑ ሽልማታቸውን እንደሚያገኙ ነው የሚናገረው። እንደምትመለከቱት አዋርድስ አር ግራንትድ አውትራይት ኤንድ አንኮንዲሽናሊ ይላል። ያው አንደኛ ለወጣው 100,000 ዩሮ፣ ሁለተኛ ለወጣው 25,000 ዩሮ። ሽልማቱ ብቻ ሳይሆን እዚህ ጋር ከስር የሚያስቀምጣቸው ነገሮች አሉ። ስራው በማድሪድ አኑዋል ኮንፈረንስ ላይ ፕሬዘንት ይደረጋል። እንደገና በሊበርቲ ፕራይዝ ዌብሳይት ላይም ፐብሊሽ ይደረጋል። እንዲሁም የትራንስፖርት ወጪውም ይሸፈናል ይላል። አንደኛ ለሚወጣው፣ ሁለተኛ ለሚወጣውና ሶስተኛው ለሚወጣው ማለት ነው። ከአራተኛ እስከ 10ኛ የሚወጡት አሸናፊዎች ደግሞ 5,000 ዩሮ እያንዳንዳቸው ይሰጣቸዋል ማለት ነው። ከ4 እስከ 10 የወጡት ስራቸውን ማድሪድ አኑዋል ኮንፈረንስ ላይ ፕሬዘንት ባያደርጉም ፎርማል ሪኮግኒሽን ያገኛሉ። እንዲሁም በዌብሳይቱ ላይ ስራቸው ፐብሊሽ ይደረጋል ማለት ነው። ይህ ብቻ ሳይሆን ከ11 እስከ 50 ያሉ አሸናፊዎችም ዌብሳይቱ ላይ ስራቸው ሜንሽን ይደረግላቸዋል ማለት ነው። ይህንን ስራ የሚዳኙት ዳኞች ደግሞ እነማን እንደሆኑ እዚሁ ዌብሳይቱ ላይ ያሳያል። እዚህ ጋር እንግዲህ ይህንን ጥናታዊ ጽሑፍ ለማቅረብ እነማን ብቁ ናቸው የሚለውን ስንመለከት applicants must be under 25 years of age ይላል። ኖቬምበር 1 2026 ላይ 25 ዓመት ያልሞላቸው ማለት ነው
ለዚህ ፕሮግራም መወዳደር የሚችሉት። ዚስ ኮምፒቲሽን ኢዝ ኦፕን ቱ አፕሊካንትስ ኦፍ ኦል ናሽናሊቲስ። በየትኛውም ዓለም ዙሪያ ያሉ ተወዳዳሪዎች ወይም ወጣቶች ስራቸውን አቅርበው መወዳደር ይችላሉ፣ የሀገራችንንም ወጣቶች ጨምሮ ማለት ነው። ኢሴ መስት ቢ ሪትን ኢን እንግሊሽ። ጥናታዊ ጽሁፉ በእንግሊዝኛ ብቻ መዘጋጀት ይኖርበታል። ከ18 ዓመት በታች የሆኑ ተወዳዳሪዎች እንዳጋጣሚ ካሉ በወላጆቻቸው ወይም በአሳዳጊዎቻቸው የተፈረመ ኮንሰንት ፎርም ማዘጋጀት ይኖርባቸዋል ማለት ነው። ያንን ከስራቸው ጋራ ሰብሚት ማድረግ እንዳለባቸው ይናገራል። ሌላኛው ኢሴ ሪኳየርመንት ይልና እዚህ ጋር የሚያስቀምጠው ነገር አለ። የሚቀርበው ጽሁፍ ጥናታዊ ጽሁፍ ከ2000 እስከ 3000 ወርድ መሆን አለበት ማለት ነው። በፒዲኤፍ ፎርማት ሰብሚት መደረግ አለበት። ኦሪጂናል ስራችን ሊሆን ይገባል። አርቲፊሻል ኢንተለጀንስን በተወሰነ መልኩ መጠቀም ይቻላል። ነገር ግን ኢሴውን ሙሉ በሙሉ ለመጻፍ አርቲፊሻል ኢንተለጀንስን መጠቀም እንደሌለብን ይናገራል። ኤአይ ዲቴክሽን ቱሎች ስለሚኖሯቸው በዛ ዲቴክት ስለሚያደርጉት ሪሰርቹን ለመስራት መጠቀም ብትችሉም ኢሴውን ለመስራት ግን ወይም ደግሞ ጽሁፉን ለመጻፍ ግን ኤአይውን መጠቀም አትችሉም ይላል። እነኚህ ሪኳየርመንቶች መታወቅ ይኖርባቸዋል ማለት ነው። አመልካቾች መታወቂያቸውን ወይም ፓስፖርታቸውን እንዲሁም ባጭሩ የተዘጋጀ ሲቪ አፕሎድ ማድረግ ይኖርባቸዋል ይላል። እንዲሁም ዲክላሬሽን ማስገባት አለባቸው። ዲክላሬሽን ማለት ይህ ስራ ኦሪጂናል ስራዬ ነው፣ ከዚህ ቀደም ሌላ ቦታ ፐብሊሽ አልተደረገም፣ አልተሰራም የሚል ነገር ዲክላሬሽንም አብረው ማስገባት ይኖርባቸዋል። ስለዚህ መታወቂያችንን፣ ፓስፖርታችንን ወይም እኛን የሚገልጽ አይደንቲፊኬሽን ነገር ማስገባት ይኖርብናል። ብሪፍ ሲቪ አታች ማድረግ ይኖርብናል። እንዲሁም ዲክላሬሽን አብረን ማስገባት ይኖርብናል ማለት ነው። ቀላል ነገሮች ናቸው እነኚህ። ጥናታዊ ጽሁፉን ከጨረስን እነኚህን አታች ማድረግ አይከብደንም። እዚህ ጋር ደግሞ ኮምፒቲሽን ሩልስ አለ። ይህንን ኮምፒቲሽን ሩል ከፍተን ማንበብ ይጠበቅብናል። እዚህ ጋር ደግሞ ሪዲንግ ሊስት አለ። በተሻለ መልኩ ጥናታዊ ጽሁፉን ለመስራት ምን ማንበብ እንዳለብን እዚህ ጋር ይጠቁማል። ሪዲንግ ሊስት የምትለውን ፕረስ ብናረጋት እነኚህን ነገሮች ብናነብ የተሻለ ኢሴ ልናዘጋጅ እንችላለን ማለት ነው። ስለዚህ ይህንን ሁሉ አይታችሁ መወዳደር ከፈለጋችሁ ሬጂስተር ኢንትረስት ነው የምትሉት ማለት ነው። ሬጂስተር ኢንትረስት ስትሉት ፎርሙን ይሰጣችኋል። ይህንን ፎርም ትሞላላችሁ ማለት ነው። ሙሉ ስማችሁን፣ ፈርስት ኔም፣ ላስት ኔም እንዲሁም ኢሜል አድራሻችሁን፣ ሀገራችሁን ወይም ካንትሪን፣ ዴት ኦፍ በርዝ ትሞላላችሁ። ይሄን ዴት ኦፍ በርዝ ስትሞሉ ኖቬምበር 1 2026 ላይ 25 ዓመት ያልሞላችሁ መሆን ይኖርባችኋል ማለት ነው። ከዛችን ቼክ ታደርጉና ሬጂስተር ቱ ፓርቲሲፔት ትሉታላችሁ ማለት ነው። ከዛ በኋላ ስራችሁን ሰብሚት ማድረግ ትችላላችሁ ማለት ነው። ስራችሁን ሰብሚት ማድረግ የምትችሉበት ደግሞ እዚህ ጋር አለ። ይሁን እዚህ ጋር ኢሴ መስት ቢ ሰብሚትድ ቢፎር 8 PM CET ኦን 13 ጁን። ስራችንን ሰብሚት የምናደርገው ሰኔ 30 2026 ላይ ነው። ስራችንንም ሰብሚት የምናደርገው እዚህ ዩአርኤል ላይ ገብተን ነው። እቺን ዩአርኤል ፕሬስ ብታደርጓት submit.libertyprize.org ላይ በኢሜል አድራሻችን በጂሜል ገብተን እሱን ቬሪፋይ ካደረግን በኋላ ስራችንን ሰብሚት ማድረግ እንችላለን። ቀደም ብለው ከተጠቀሱ ነገሮች ጋር ማለት ነው። የአዋርድ ሴሬሞኒው መቼ እንደሆነ ይናገራል። እዚህ ጋር ኦክቶበር 22 2026 ላይ ሽልማቱ እንደሚሰጥ ወይም የሽልማት ፕሮግራሙ እንደሚሆን ይናገራል። አሸናፊዎች መቼ አናውንስ እንደሚደረጉም ይናገራል። እዚህ ጋር ሰፕቴምበር 15 2026 ላይ አሸናፊዎቹ ይፋ እንደሚደረጉ ይናገራል። ሰብሚሽኑ የሚዘጋው መቼ ነው? ቀደም ብዬም እንደነገርኳችሁ ጁን 30 ላይ ሰብሚሽኑ ይጠናቀቃል። ጁን 30 8 PM CET ላይ ሰብሚት አድርገን ማጠናቀቅ ይኖርብናል ማለት ነው። ከዛ በኋላ ይዘጋል። ሰብሚት ማድረግ አንችልም ስራችንን ብንጨርስ። ስለዚህ ሬጂስትሬሽኑ ከተጀመረ ቆየት ብሏል። ማርች 9 2026 ላይ የተጀመረ ነው። እስከ ጁን 30 ድረስ ስራችንን ሰርተን ማጠናቀቅ እንችላለን ማለት ነው። ገና ከወር በላይ ስላለን ካሁኑ ጀምረን ተፍተፍ ብንል ልንጨርሰው እንችላለን ማለት ነው። ስለዚህ በዚህ መልኩ ለዚህ ለዩዝ ሊበርቲ ፕራይዝ 2026 መወዳደር እንችላለን። አሸናፊ ከሆንን ዳጎስ ያለ ሽልማት ከማግኘታችንን ባሻገር ሀገራችንንም ልናስጠራ እንችላለን ማለት ነው። ስለዚህ ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ልታገኙ ትችላላችሁ ማለት ነው። እናመሰግናለን።